አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ዳኛዋ ተሰይማለች። ጉዳዩን እየሰማች ነው። ያልተመዘገበ ስደተኛ የወንጀል ሬኮርድ ወይም የወንጀል ጥፋት አለበት ተብሎ ፍርድ ቤት ቀርቧል። በሁለት ነገር ነው። አልተመዘገበም፣ ህገወጥ ነው በዚህ ሀገር ላይ ሲኖር። በሁለተኛ ደረጃ ደግሞ አደንዛዥ እጽ ዝውውር ውስጥ ተሳትፏል፣ እዛ ውስጥ ሚና አለው ብለው ነው ያቀረቡት ክሱ ሲቀርብ ታዲያ ይሄ ሰው አንዳክመንትድ ወይም ደግሞ ያልተመዘገበ ስለሆነ አይሲ የፌደራል ገቨርንመንት የፌደራል መንግስት ኢሚግሬሽን ኤንድ ካስተምስ ኢንፎርስመንት የሚለው መተው ውጪ ይጠብቁታል ከፍርድ ቤቱ ውጪ። ፍርድ ቤቱ ልክ ሂደቱ እንዳለቀ ዳኛዋ እንደወሰነች እነሱ ይቀበሉታል ማለት ነው። ይሄንን ነገር ዳኛዋና የተከሳሽ ጠበቃ ያውቃሉ። አሁን ችግሩ የመጣው እዚህ ላይ ነው። ዳኛዋና ተከሳሽ ጠበቃ ይሄንን ህገወጥ ስደተኛ አይሲ እንዲወስደው አልፈለጉም። ስለዚህ እነሱ ተማከሩና ዘገባው እንደሚለው ማለት ነው ተማክረው እሱን በምድር ቤት በኩል በቤዝመንት በኩል አምልጦ በፓርኪንግ ላት እንዲሄድ ያደርጉታል። ይሄ የመንግስት ክስ ነው። የመንግስት ክስ ትልቁ የመጣባት ይቺ ዳኛ ስራዋን መስራት ብቻ አልቻለችም። በበቂ ሁኔታ ስራዋን ማከናወን አልቻለችም። በእርግጥም ህጉ ጥሳለች፣ አልፋለች። ይሄ ደግሞ ህግ በሀገሪቱ ሰፍኖ እንዳይኖር የሚያደርግ ነው ብለው ነው ሲከሷት። በዚህ በዛ እያሉ እሷ ላይ የ5 ዓመት ፍርድ ለመፍረድ ሲሯሯጡ የነበሩት አንደኛ ከተከሳሽ ጠበቃ ጋር ተነጋግራ የተከሳሽ ጠበቃው ምን ይላታል? ይሄ ተከሳሽ ወይም የቆምኩለት ጥብቅና የቆምኩለት ደንበኛዬ ምድር ቤት ውስጥ ያስቀመጠው ቃል ከሱ ጋር ሄጄ እወያያለሁ አላት። በሁለተኛ ደረጃ ደግሞ የፍርድ ቤቱ ህግ ከሚፈቅደው ውጪ ህገወጥ በሆነ መልኩ የሚደረገውን ቀረጻ በድምጽም በምስልም የሚደረገው ቀረጻ ለጊዜው አቁሞታል። ያቆሙት ግን ለ1 ደቂቃ ነው። ቀረጻውን ማስቆም እንችላለን ብሎ ይጠይቃል የተከሳሽ ጠበቃ። እሷም ደግሞ እሺ ይቻላል ብላለች። የጠየቀውን ነገር ፈቀደችለት። ተማከሩና ከዛ በኋላ መቅዳቱ ይጀመራል። ፍርድ ቤቱም ቅጂ ማለት ነው። እዛ ላይ የሚያሳየው ቀጥታ ይሄ ተከሳሽ ጠበቃ ሲጠይቅ ነው። ስለዚህ ይሄ ተከሳሽ አይሲኢ በር ላይ እየጠበቀው ፍርድ ቤት በር ላይ እየጠበቀው አምልጦ ሄደ ማለት ነው። በዚህ ደግሞ የፌደራል ገቨርንመንት ህግ ተጥሷል። የሀገሪቱ ህግ እንዳይሰራ ትልቅ አስተዋጽኦ ያደረገችው ራሷ ዳኛዋ ናት። ፍርድ ቤቱ እንዳይከበር ያደረገችው ራሷ ዳኛዋ ናት። ይሄ ደግሞ ከተከሳሽ ጠበቃ ጋር ስለሆነ እሱንም ከሰናል እሷንም ከሰናል ብለው ይላሉ። ሂደቱ ይቀጥላል። ከዛ በኋላ ሲመረመር የሚያሳየው ምንድነው? የአይሲኢ ወይም ኢሚግሬሽን ካስተምስ ኢንፎርስመንት ፍርድ ቤት በር ላይ መቆም ይችላል፣ ግን ውስጥ ገብቶ ተከሳሽን ወይም ከሳሽን ወይም ምስክሮቻቸውን በዚህ ክስ ዙሪያ ፍርድ ቤት የመጡትን ህገወጥ ስደተኞች ግን ነጥቆ መውሰድ አይችልም። ይሄ የግዛቶቹ ህግ አይፈቅድም ነው የሚሉት። ይሄ ማድረግ አይችሉም። ስለዚህ ነው ፍርድ ቤት በር ላይ እንዲቆም የተደረገው፣ እንዳይገባ የተደረገው። ለዚህ ነው የአይሲኢ ሐሳብ ግን ፍርድ ቤቱ ገብቶ ልክ ውሳኔ እንደተወሰነ እጁን አስሮ መውሰድ ነው። ይሄ ደግሞ አይቻልም ብለው ነው አሁን የሚከራከሩት። በቅርብ ጊዜ እሷን ነፃ አውጥቷታል ጠቅላይ ፍርድ ቤት፣ የግዛቱ ጠቅላይ ፍርድ ቤት እሷን ነፃ አውጥቷታል። ግን አሁንም ጉዳዩ አላለቀላትም። ምክንያቱም ይሄ በህግ ደግሞ በጎን የሚታየው ሙያዋ ግዴታዋን ተወጣለች ወይ፣ የአገሪቱን ህግ አስከብራለች ወይ፣ የግዛቱን ህግ አስከብራለች ወይ ብለው ዊስካንሰን ውስጥ ያሉት የሱፕሪም ኮርት የጠቅላይ ፍርድ ቤት ጉዳዩን እያየው። ይሄ የሚያሳየው ምንድነው? አይሲኢ በሚሰሩ ስራዎች ውስጥ በሐኪም ቤት ሊሆን ይችላል፣ በፍርድ ቤት ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል፣ በሌሎች የማህበራዊ መገልገያ ቦታዎች ሁሉ መገኘትና ህገወጥ ስደተኞችን አስሮ መውሰድ መብት እንዳለው ነው የሚያሳየው። ግን በየግዛቱ ያሉ ህጎችን ቀድመው እንዲታዩና ቀድመው ስራ ላይ እንዲውሉ የሚያደርጉት በግዛቱ ያሉ ህግ አስከባሪዎች ናቸው። በዚህ ላይ ነው ክርክር የያዙት። ለዚህ ነው የሷ ስራ የሷ ጥፋት ተብሎ የተወሰደባት በፍርድ ቤትና በጠቅላይ ፍርድ ቤት እንደ ወንጀለኛ ሳይሆን መታየት አለበት። ሙያዋ ግዴታዋንና የሀገሪቱን ህግ ማስከበር በነበረበት ሁኔታ አላደረገችም በሚል ነው። ስለዚህ በጎን ይታያል ብለው ነው። አርቲክሉን ወይም ደግሞ የተጻፈውን አስቀምጥላችኋለሁ፣ ገብታችሁ አንብቡት። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኩኩሉ ፋሚሊ